ትላንት የቀጠለ ነው ይሄ ነገር። ትላንትና ወረቀቱን የሰጠችው የሆነ ውሸት ወረቀት፣ የማይሰጥ ወረቀት፣ በምን ኬዝም እንደተከሰሰ አይታወቅም ልጁ። አሁን እኮ ኦዲየንስን በምንሰጣቸው ነው። ኦዲየንስ ምንድን ነው ያለው? አልጋ ላይ ሆነው አልታዩም። እንደዛች እንደ አሸንጉሊቷ ቀን ሀይሚ አልጋ ላይ ልጅቷን ብታይ ኖሮ ምን ሁኔታ ነው የምታሳየው? እንደዛ ባያሳዩን ጥሩ ነው ሲሉ ነበር አንድ ቤት። ይሄንኑ ይዘው ነው የመጡት እነዚህ ልጠይቅሽ ዛሬ አሁን ይሄ ልጅ በቃ ተሳስቻለሁ አላለም እኮ፣ በቃ አርጌዋለሁ አላለም። አላረኩትም፣ ስለዚህ እጠብቃለሁ፣ 3 ወሩን እጠብቃለሁ፣ ግን አንቺ እንድትለይኝ አልፈልግም፣ እኔ ከአንቺ ጋር እንድኖር ነው የምፈልገው፣ አንቺን ማጣት አልፈልግም እያለ እየለመነሽ፣ ዛሬ ደግሞ በተዘዋዋሪ እሱ ቤርግ ይዞ ክላስ ይዞ ያቺ እንደዛ ሲላት የነበረችዋን ሴት ይዞ ቁጭ ብሎ አንቺ እንደዛ እየተለመንሽ እያንኳኳሽ አትገቢም እስከምትባይ ስትደርሺ ጨዋታውን የሚጫወቱት ሂድ አትበለው እንዲሄድ አድርገው እሷና ልጅየው ናት፣ ልጅቷ ናት። ለምን መሰለሽ ሂጂ እንዳይላት እንዴት ብሎ እዚህ ጋር ተነጋግረው ነው እሷና ምን ሂጂማ ካላትማ ብዙ ነገር ይደርስበታል። ምንድን ነው ያለችው ሀይሚ ቅድም? ምንድን ነው መግቢያ ላይ ምናልባት ቢሄድም ያለበት ቦታ ቢሄድም አልፈልግሽም የሚል በቀደም ዕለት ከሄድሽ እኔ አንቺ ከሄድሽ በኋላ እኔ ብትመለሽ ይቀበልሻለሁ ሲለኝ ነበረ። ምናልባትም እሺ ላይለኝ ይችላል እና ሄጄ ምለውን ነገር ልበል ብላ ነው ሄደችው። ማንን ነበር ሲንከባከበ የነበረው? ዛሬ ልጅቷን ተነጋግረው ነው የሚሰሩት። ገንዬ ልንገርሽ፣ ሁሉም ፌስ አድርገው ነው የሚሰሩት። ግን ዞሮ ዞሮ ያሳምማል። ድራማ በድራማ መልክ ቢሆን የእውነት ቢሆንም ያሳዝናል፣ ያናድዳል። ለምን ብትይ በዛሽ ልጅ ሀይሚ መደፈሯ ያናድዳል። ምን ያህልን ፋይት ጉዳይ መውጣት ብዙ ጊዜ የሰው ልጅ እምነቱን ከድቶ ገባሽ። አሁንም በተደጋጋሚ ወንጀል እንትን እያደረገ ልብሽን እየሰበረ አስቢው እስቲ። አንቺ ራስሽ እንደ ሴት ሆነሽ እንደ ድራማም ቢሆን ኖሮ አስቢው። ስንት ጊዜ ነው ይቅርታ እየጠየቀ እየለመነ እንደገና ደግሞ በእጅ አዙር ደግሞ ድምፅ በሌለው መሳሪያ እየሰራልሽ። አንቺ ብትሆኚ ምን? ልጅቱ ስላልሄደች፣ ልጅቱ ሊሂድ ብላ ስላላለች፣ ልጅቱ ፎርጊቭ ስላረገች ወይም ይቅርታ ስላረገችለት መሄድ አልቻለችም ቆርጣ። ስለዚህ የመጣው ነገር አሁን ግን ከባድ ስለሆነ ከባድ ሁሉ ሆኖ ልጅን ያህል ነገር ተፈጥሮ እንደገና ፎርጊቭ ልታረግ ስለሆነ ያለው አማራጭ አንድና አንድ ነው። በሌላ ወይ መጡ። አሁን ምን መሰላችሁ እኔ የሚታየኝ እስከሚወለድ ዲኤንኤ እስከሚባል ድረስ ለማራዘም ይሄን ነገር አምጥተዋል። ዞሮ ዞሮ ይቺ የተጨማለቀሽ ቆሻሻ መታ ሂጂ አንቺ ባልተፈለግሽበት ቦታ እንዳትቆሚ ማለት መብት የላትም። የማይፈልግ ከሆነ ደግሞ ይናገር ለተመልካቹ። ድራማ ከሆነ ይናገር፣ የማይፈልጋትም ደግሞ ከሆነ መናገር ነው። ልጅቷ ግን ብታምኝም ባታምኝም ምናልባት መስመሯንም ስታ እንደሆነ ምንም የምታውቁት ነገር የለም። እናንተ በአንድ ባለፈው እኮ ሊንዳ ልጅቷ መስመሯን ስታስ እንደሆነ በምን ታውቃላችሁ? እስኪ ንገሩኝ። ልጅቷ ደግሞ እውነት ተናግራለች። ቪዲዮ ላይ የሚናገረውና ከጀርባ የሚናገረው ላይ የተለያየ ነው። ይሄ የአንቺ እሷ ነች አለች የተሰጣት ገጸ ባህሪ አንቺ ነሽ እንጂ እኔ አይደለሁም። ታይዋለሽ፣ አሳይሻለሁ እስከ መጨረሻው እኔ ሚስት ነው ያለቻት። እናንተ አሁን እውነት ሀይሚን የመሰለች ጥሎ እዚች ጋር እንትን አለብላችሁ ነው አስብ ያደረጋችሁ። እሱ ነው የሚያውቀው። ሰው ታዲያ ምንድን ነው እንደዚህ የምለው? ለምንድን ነው የምትሰደበው? በመጣው በሄደው ሴት ዛሬ ምን አለቻት? የማትፈለጊበት ቦታ አትቀሙ አለቻት እኮ። ድራማ ላይ ለምን የማትፈለጊበት ትላታለች። ሆነ ሌላ ቃል የማትፈለጊበት ምትላት እሱ። አሁን ለልጅቷ የተሰጣት ገጸ ባህሪ መጥፎ ገጸ ባህሪ ነው እና ልጅቷ መስተካከል አለባት ማለት ነው። ምንችል እና እንደሱ ለምን እሱ ገንዬ የምትለው ገንዬ ትክክል ነሽ። ምክንያቱም ልጅቷ እየተሰደበች የምትመጣበትን ድራማው የሚሰሩ እኮ እኛ አሁን መንገር ያለብን ቦልካቸዋለሁ። እግዚአብሔር ጋውን ገንዬ እኛ መናገር ያለብን ብሩኬ ነው አይደል? ይሄን ድራማ ያመጣው ገንዬ ሰው እየተናገራል እንዴ? ተረጋጉ። ምን ሆናችሁ ነው? ይሄንን ድራማ ብሩኬ ይቀይረው።
ልጅቷን እያሰደበ አያምጣ። ይቀጥላል፣ ድራማውን የሚቀጥል ከሆነ ይቀጥል። ግን ልጅቷ ለምን ትሰደባለች? ጂጂዬ ዛሬ መሰደብ እንደ የለባትም። ድራማውን ብትሄጂ ሆዴ ጂጂዬ አም ሶሪ ምንም ችግር የለም። ቁጥር ጮክ ብዬ እየተናገርኩኝ ሰው እያስቀየምኩኝ ነው። በጣም ትልቅ ሶሪ። ይኸውልሽ ምንም ችግር የለም። አንቺ የፈለገ ነገር ቢሆን ዛሬ ምንድን ነው በክላስ ይዞ መጠበቅ የፈለገበት ምክንያት ምን ምንም በማስመልከት ነው? እሱ እኮ እሷን ውጭ ወጥቶ ማነጋገር ይችላል። አላነጋግራትም ብሎ አልነበር? የፈለገው ይምጣ ብሎ ነበር እኮ። እንደ ድራማውም ነው የምልሽ። ዛሬ የባሰ እንደገና በጉዳት ላይ ጉዳት አስቢው። አንቺ ሴት ሆነሽ ድጋሚ አላረኩም እያለ አንቺ እያንሰላሰልሽ፣ ይሄ ሰውዬ ወይ አላረገውም ይሆናል፣ ይቺ ልጅ አውቃ ይሆናል፣ ልትበጠብጠን ይሆናል። ለምን ጥየው አልሄድም፣ ይሄን ልጅ አብሬው ብዙ ነገር አሳልፍ ያለው እሱም እየወደደኝ ብለሽ ከራስሽ ጋር እየተነጋገር ልትመለሺ ስታስቢ እንደምትመለሺ ሲያቅ ተመካክሮ አንቺን ድጋሚ መጉዳት አለበት? ጂጂዬ መልስ በዛ ላይ ድጋሜ እንዳላስረግዝ ነው ወይ አለ። ድጋሜ ማስረገዝ አይደለም፣ ድጋሜ አስረግቷል ማለት ነው። ታዲያ እንደሱ እኔን አይደል የጠየቅሽኝ? እሺ ትክክል ነሽ። እንደ ሴት ሆነን ሴት ልጅ አልጋ ላይ ተኝታ ከወንድሽ ቁጭ ብላ ማይዶን ኬር የፈለገችው ትሆን ህርት በጣም ያማል። ሁለተኛ ደግሞ ለጠየቅሽኝ አሁን ብሩኬ ሀይሚዬ እንደምትመለስ አያውቅም፣ ግን ሲያያት ወረቀቱን ልጅቷን ነው ሀይሚን ጠራት አልጠራት? ሀይሚ ናት ሄደችው። ወረቀት ይዛለች እንደምትሄድና እንደምትፈልገው ያውቃል እንደምትሰጠው። ደግሞ እንደምትሄድ እሺ ልጅቷ ሀይሚዬ እሱ ጋር እንደምትሄድ ያን ወረቀት እንደምትሰጠው ዛሬ ያውቃል። ግን እሱ ያውቃል ሀይሚዬ ልባ ቀይራ አንድ ቻንስ ሰጠዋለሁ ከእሱ ጋር ሆናለሁ ያለችው ትናንትና ተናግራለች። ያለችው በጎኑ ሆናለሁ ያለችው እንዲጎዳ አልፈልግም ብላለች። ተረጋጉ። ያለችው ምንድነው? አትሊስት ከውስጥ ከጎኑ ሆንለታለሁ ነው ያለችው እንጂ ተመልሼ አብሬ እቀጥላለሁ አላለችም። ከጎኑ ነው። ታዲያ ምን ማለት ነበረባት ጂጂዬ? ግን ዛሬ ያለችው አንድ ቻንስ ሰጥቼው ተመልሼ ልመለስ ይችላለሁ ሊየው ብላለች። ዛሬ ሁለተኛ ልጅ ከኔ ይወልዳል ብላለች። ትናንትና ችግር የለውም ከኔ ይወልዳል። ያ ግን እንዳልኩሽ አንቺ አሁን ቅድም ያልሽው ሴት ልጅ እሷ አሁን ሀይሚ በዛ ሰዓት ውስጥ ልባውን ሰፋ አድርጋ ኦኬ ወረቀት ሰጠዋለሁ፣ አነጋግረዋለሁ፣ ከአንተ ጎን ሆናለሁ፣ እስቲ ከአንተ ጋር ሆኜ ነገር ልቀጥል ይችላለሁ፣ እስከ 3 ወርም ሆነ እስከ 2 ወርም ትክክል ከሆነም ካልሆነም ከአንተ ጋር አጠገብ ሆናለሁ ብላ ሄዳለች አይደለ? ግን ያቺ ልጅን ስታይ ያ ያሰበችው ምን ሆነ? ተመልሶ ወደኋላ ሄደ። አስበሽዋል? እዚህ ጋር ሆን ጂጂዬ ያውልሽ ሁለት ሰው ነው እኮ እንትኑን የሚጫወተው ምንድነው ቴኒሱን የሚጫወተው ሁለት ሰው ነው። እነዚህ ሁለት ሰዎች ምንድን ናቸው? ፍቅረኛ ነበርን የሚሉ ሰዎች ናቸው። እነዚህ ሁለት ሰዎች አንድ እጅ ያጨበጭባል እንዴ? አንቺ ሁለት ሰው ሆኖ የተባበሩት ነው። አንድና አንድ ሆነው ነው የሚያሸንፉት። ይቺ ልጅ እኮ አንድ ናት። በሁለት ልብ ያለች ልጅ ናት ይቺ ልጅ። ለምንድን ነው እዚህ ጋር አብሬሽ ነው ይላታል፣ አትለይኝ ይላታል። እዛ ጋር ደግሞ ይሄድና ደግሞ ያችኛዋን ይንከባከባል። እሺ አንቺ ምንድን ነው የምትሆኚው? እሺ አሁን እኔ በበኩሌ ማለት ነው ይቅርታና ቤተሰቦች፣ አሁን እኛ ማድረግ ያለብን ምንድን ነው? ማድረግ ያለብን በእኔ ድራማው የሚቀጥሉ ካልሆነ እስቲ እኛ መልዕክት እንናገር። ድራማውን ቀይርልን። አንተ ነህ ይሄንን ድራማ ያመጣው። እኛ ደብሮናል። ሀይሚ ጎንበስ እያለች እያለቀሰች እየተደበረች ተጨቃጭቃ ስትሄድ እያመመን ነው። እኛ ወንዴ ለምን እነሱን የሚከታተል አይደል? ሁሉ እንግዲህ 300 ምናምን ሺህ ሴት ነን የምንከታተላቸው አይደለ? ይሄ ነገር ቀፎናል፣ ደብሮናል። እና እባክህ ግን ድራማውን ቀይር ወይ ልጅቷን ባይ ብለህ ሸኛት። እስከ 3 ወር ድረስ አታምጣብን። በድራማ ጂጂዬ ውጪ፣ አንቺ ውጪ፣ አንቺ ነሽ መውጣት ያለብሽ ብትልሽ አያምሽም? ድራማው እንደሆነ ቆጣ ያማል፣ ቃሉ እኮ ያማል።
ያማል ኦፍኮርስ ያማል። እኛ እዛ ቦታ ብንሆን ብለሽ እስቲ አስቢው። እኔ እስቲ እዛ አንቺ ቦታ ሌላው ብሆን ይቅርና ጓደኛሽ ቦይ ፍሬንድሽ የአንቺን ጓደኛ ጥብቅ አድርጎ ከአንቺ የበለጠ ሰላምታ ሲሰጣት ምን ያህል ስሜት ነው የሚሰማሽ? ኧረ በጣም ያም በጣም ነው የሚያመው። እንዴት ነው ማያማቸው? ሴቶቹ ድራማም ቢሆን እኮ ይህንን እንደ ድራማ መቃወም ነው ያለባቸው። አይሆንም እንደዚህ ማድረግ ሴት ልጅ አይቻልም። ምን ልሰራ መጣ? የማትፈልጋት ከሆነ እኮ ግልጽ መንገድ ነው። ምንድን ነው ብትታመምና ብትደክም እኮ ትንሽ ቀን ነው መተው ይቻላል እኮ። ምንድን ነው የማይፈልግም ከሆነ ነው የምልሽ። እንደ ድራማም ከሆነ ደግሞ አይሆንም። ይሄ በጣም ያስጠላል፣ ያማል፣ የሴትን ልብ ይነካል። ድራማ ብሎ ራሱ ለመቀበል ይከብዳል። እኔ እንጃ ማን ይሄን ድራማ ጽፎ የሰጣቸው ሰውዬ በጣም እግዚአብሔር ሁሌ ድራማ ባመጣ ቁጥር ይኸውልሽ ይበሉ እና እሷ ለወንድ የሚያግዙ ያማቸዋል። ቢኮዝ እነሱ ወንድ ሆነዋል። አንድ ፊቱ ቀሚስ አልለበሱም። ግን እውነተኛ ሴት ከሆነ ያማል፣ ያማል፣ ያማል። ልጅቷ የምትናገረው ቃል ያማል። ቃል አነጋገራቸው ይጠፋል። እሱ ነው አሁን ዛሬ ራሱ የማትፈለጊበት ቦታ አትቁሚ ያለቻት እሱ የማይፈለግበት ቦታ ይቆማል። ያ ማነው ስሙ ቴዲ መጥቶ እንዴት ነው የሆነው? እንዴት ነው ስልክ እንዳትደውይልኝ እስከ ማለት ነው የደረሰው። አይደል? ለምን ድራማ ነው አይደል እንዴ? እንደ ድራማውም እንደሚያም ነው አይደል እንዴ ሲነግረን የነበረው እንዴ? ጂጂዬ እንደው እኮ አንዳንድ ጊዜ እኮ ቁም ብለሽ አስቢው እስኪ። እኔም ሴት ልጅ አለኝ ብለሽ አስቢው። የእኛን ያሳለፍነውን ተይና። አረ እሱን ተይው። በእኛ ቢሆን ራይ ነው አግተሻል። እኔ እሺ ታዩ ኖረነዋል፣ በእኛ ኖረነዋል። ግን ልጄስ ብትሆን ይሄ ድራማ ማምም እንዴ? እንደ ድራማም ስታይቆ እዛ ቦታ ላይ እንዳትገኝ ማት አንቺ ነሽ። ማናት ይቺ ቆሻሻ ደግሞ መጀመሪያ የብብቷን እንትን ትጠብ። የፈለገ በሉ እቺ ባለጌናት በሉ። ይቺ ቆሻሻ ናት ደግሞ እንደ ቆማ በማትፈለጊበት ቦታ እንዳትቆሚ የምትላት ለሷ። እውነቴን ነው የምነግርሽኝ። ሁሌ እሷን የሚያወርድና ነገ ደግሞ ተመልሶ ሲመጣ ድራማ ነው የሰራሁት ብሎ ሲመጣ ምንድን ነው የሚያደርስ ሲደርገው መሰደቢያዋን ቁጭ አድርጎላት ነው የሚሄደው እሱ ሁል ቀን። ይህንንም ከግንዛቤ አስገቡ። ሁሌ እኮ የዛሬ 2 ሳምንት ከእናንተ ጋር ሆኜ ተናግሬያለሁ። ማንም የሰማኝ የለም። ይሄ ድራማ ሀይሚዬ መሰደቢያዋ ድራማ ነው ብያለሁ። ለምንድን ነው ይሄን ድራማ ያመጣው? ነገ ደግሞ ታለቅሻለሽ። ነገ ደግሞ በዚህ ሰድቧታል። አሁን መስሎሽ ነው እንዲ? አሁን እሱ ስላላመጣው እኮ ነው ይሄን ድራማ እንደዚህ ሴፍ የሆነው። ገባሽ? ሴክሪቲ የሆነው እኮ የእሱ ስላልሆነ። የእሷ ቢሆን እኮ ጋድ ወጥቶ ዛሬ ተቀጣጥሎ ነበረ ፊት ሲቦጫጨር የሚዋለው። እሷን ብቻ አይደለም ገኒ ቤተሰብ ዘርማን ዘር አይቀርም ነበር። እሷ በሷ በኩል ቢመጣ የመጣ ይምጣ። ምንድን ነው የምትሉት እናንተ? እንደ ሴት ፍረዱት። ጂጂዬ እኔ አንቺን አይደለም ሁላችሁንም አይደለም፣ ግን ልጄ ብትሆንስ እንዴት ነው በይስ እስቲ ይሄንን አስቢ። ፕላስ ደግሞ ገንዬ ይሄን ድራማ ሀይሚ ብታመጣው ወይኔ ድራማ አይደለም ቀብሯት ነበር። ድራማ ነው ብላችሁ ታስቡት። ለምን ትላላችሁ? ለምን ይዞራሉ? እንደ ቁራ ይዞራሉ። የሱ ሲሆን ዙሪያውን እዛ ይገባሉ፣ እዚህ ይገባሉ፣ እዛ ይወጣሉ። ዋት ሴት ልጅ እኮ ናት። ሴት ልጅ እኮ እናት ናት። ሴት ልጅ እኮ ሁሉ ነገር ናት። ምን ነው ትንሽ አይቀፋቸውም እንዴ? እስቲ ዛሬ እኔ እውነትም ሆነ ድራማም ሆነ ዛሬ እቺ ቆሻሻ ደግሞ እሷን ቆማ እዚህ የማትፈለጊበት ቦታ መገኘት አንቺ ገኒ እሷ ብቻ አይደለችም እኮ። ከዛ በፊት ይዩት፣ ቪዲዮን ይዩት። እነ ኑስና ማናት የመጡ ሴቶች በሙሉ ክብር ሚነካ የሚነጋገሯት ቃላት ሀይሚዬ ላይ ማለት ነው። ለምንድን ነው ክብሯን የሚመጣ? እሷም እኮ ጥፋት አለባት ጂጂዬ። እኔም እኮ ስቴጅ ወደ እኔ መጣሽ አሁን ለምን ይህንን ድራማ እሺ ብላ ትቀበላለች? ለምንድን ነው ሁሌ ሰውን የሚያማውን ነገር የምታመጣ? እሷ ለምን የምትቀበለው? ተመልካቹን ትቀበላለች። ለምን ትቀበላለች? ለምንድን ነው እውነት ለክብሯ የምትቆም ሴት ከሆነችኝ እኔ እንደዚህ አይነት ሁሌ ወደ እኔ መጣሽ። የወልሽ ጅጅጌ ሁሌ የምትቀበለው ድራማ ከድሮ ጀምሮ እሷ የምታለቅስበት ያ እሷ አንገቷን የምትደፋበት ሁሌ የምትቀበለው ሁሌ እና ደግሞ ታውቂያለሽ ገኒ መጨረሻ ላይ ደግሞ እሷ ናት የምትለምነው ማለት ነው። እኔ እኮ በጣም ሀይሚዬ ላይ በጣም ለምን የእኛን አንገት ታስደፋለችኝ? ለምን መጨረሻ ላይ እሷ ናት የምትለምነው?
ለምንድን ነው የምትለምነው? ለምንድን ነው ሁሌ ለማኝ የምትሆነው? ምንድን ነው ችግሩ? አሁን እዚህ ጋር እኮ ጥፋቱ አሁን ሀይሚዬ ጥፋተኛ ናት፣ እንደዚህ ነገሯን አልወደድንም ስንል ጥላቻ አለብሽ ልትባይ ነው። እንዳትናገሪ በአፍሽ ተቋጥሮ ነው። እንደሱ እያላችሁ እስከ መቼ ነው? እስከ መቼ ነው? ከቻላችሁ አሁን ጥሩ መልእክት አስተላልፉላችሁ። እኔም እሱን ነው የምለው፣ መልእክት እናስተላልፍ። ምክንያቱም ዩቱብ ላይ እንለጠፋለን። አስተላልፊ። የወልሽኝ ዝም ብለው የሚዞሩት እኮ የእሷ ስለሆነ ነው። አረረ አቤት! ልክ እንደ ሄሊኮፕተር እኮ ነው የሚዞሩት ሊያስተባብሉ። ምን ነው ይህንን አያስተባብሉ? ለምንድን ነው እንደዚህ የምታረጋት? ነገ የምትሰደብበትን የምታመጣው ነገ ይቺ ከእሷ የሰው በታች የለም። ሰው ናት እሷን በሰውነቷ። ነገር ግን ይቺ ስንት ሰው ታስተምረናለች። ስንት ሰው የሚጠብቃትን ነው እንዴ እዚህ የማትፈለጊበት ቦታ አትምጪ የምትላት? እንደገና ስለሷ ነው እንዴ በር የማይከፈተው? እውነት የሚወዳት ከሆነ ምንም ነገር ከሌለው ክላስም የያዘው ምንም ከሌለ ለምን አይከፍትላትም? ነይ ግቢ። ውጭ ማነጋገር ስላልፈለግኩ እዚህ ጠርቻት መክፈቱን ብቻ አይደለም ገኒ፣ እውነት ድራማም ሆነ እውነትም ሆነ ማለት ነው። መክፈቱን ብቻ አይደለም ፊቱ ሀታ ነው የተቀያየረው ፊቱ። ይኸውልሽ ውሃ ስደፋባት ራሱ እንዳደፊባት። እሷ ብትሆን ኖሮ ምንድን ነው የምትለው? እንደዚህ ክብሩን የሚነካ ነገር እንድታደርግ አልፈልግም ነው የምትለው እሷ ብትሆን ኖሮ። እሱ ግን ምንድን ነው ያላትኝ? ውጪ ያላት። ሁለታችሁም ውጡ። ማን ነው የሚወጣው? ሁለት ዓመት የለፋችበትን ፍቅር ሁለታችሁም ውጡ ማለት ውጡ ሁለታችሁም። እሱ ያኔ መልክ ስላለው በቃ እየተመረጥኩ ነው የሚያሳየን ትምህርት ይሄን ነው እያስተማረን ያለው። አሁን መልክ አለኝና ያው ሴቶቹ ውጪ አወጥጋ ግባ እያልኩ ነው ብሎ ነው የሚያስተምረን። እሱ ያንን ነው መሰለኝ የሚያስተምረን። እንደዛ ደግሞ ይሄኛ በዚህ መልኩ አይደለም የምናውቀው የነበረው። እሱን የምናውቀው ለክብሩ የሚጨነቅ ገኒ ትክክል ነው እንዳለ የምትዩ ነገር ትክክል ነው። እኛ ቅድም ከመግባት ፊት ስናወራው ነበረ። አሁን እኛ ሁላችንም በተረጋጋ አንደበት፣ ስድብ በሌለበት አንደበት ለሱ መሰራት አለበት። የተሳደበው እናንተ እንዴት ነው የምታዩት? ስድብ እኮ አይደለም ይሄ። አይደለም የምትለው ተረጋግተን መልዕክት እንላክላቸው። እኛ እየሰራ ያለው ስራ እንደ ጋዝ ብሎናል። እንደ ሰው ገባሽ? እኛ ተመልካቾች እንደዚህ ጋዝ ያለን። ሀይሚዬ ደግሞ በቦታ ደግሞ ሆና ደግሞ ምን ያክል የተሰቃየች እንደሆነ ሴት ልጅ ነን፣ ይገባናል። ገብቶሻል? እንረዳለን። የመጣ ሁሉ ገረድ ሁሉ የመጣ ሁሉ ይቅርታ ለዚህ ቃል አጠቃቀሚ ማለት ነው። ሶስና ስመጣ አፋን ከፍታ፣ ያቺ ማና ስትመጣም አፋን ከፍታ፣ ሁሉም የሚያመጣ ሴቶች በሙሉ አፋቸውን እየጠረጉ ነው የሚሄዱት። ይሄን ነገር ደግሞ እኛ አንፈልግም። በቃ ለሱ ይሰራለት ቪዲዮ ያየዋል። እርግጠኛ ሆኜ ነው የምናገረው፣ ያየዋል። ወይም ደግሞ ገብተን ቪዲዮ ቪዲዮ ማየት ስናቆም ድራማውን ያቆመዋል። ድራማም ሆነ ሪልም ሆነ እሱና እግዚአብሔር ናቸው የሚያውቁት። እኛ ምንም የምናውቀው ነገር የለም። ገብቶሻል ገኒ አባባሌ? ስለዚህ እኛ የሀይሚ ማልቀስ እኔ በእሷ ቦታ ብሆን ብያለኝ፣ ቅድም ተናግሬዋለሁ። ይህን ነገር የኔ ባል የድሮ ፍሬንዱ ጋር መጥቶ እንደዚህ አይነት ነገር ቢሰራ እንደውም ትዕግስተኛና በጣም አጥንቶ ጠንካራ ሴት ናት። በጣም ጀግና ናት። በዚህ አጋጣሚ ገብቶሻል? ለአንድ ቀን እኔ እንጃ በባሪፍ እኔ በእሷ ቦታ ብሆን። ስለዚህ ያመጣው የወረደ የቆሻሻ የመሀይም ስራ ስለሆነ እኛ አንፈልግም። በቃ ማየትም አንፈልግም፣ ማልቀስም አንፈልግም። እርስ በርሳችንም መባላት የለብንም በእነሱ ምክንያት። ስንት አይነት ስራ እኮ ትሰሪያለሽ። ስንት አይነት የሚያስተምር ስራ አለ። ለእኛ ማሳየትም አይጠበቅበትም። ሂዳት በለው እንዲሄድ አድርገውም ከሆነ እኛ ከተቃወምን የሚያይለት ሲጠፋ ይህን ስራ ያቆማል። ባለፈው እንደዚህ ሶስናን አመጥቶ ያን ሁሉ ነገር እርምጃ ሲሄዱ ሆ ብሎ ነው መጨረሻ ሰዓት ህዝቡ ተነስቶ ለሱ ቪዲዮ ተሰርቶ ነው ቀጥ አድርጎ ያቆመው። አሁንም ይሄ ነገር አይደለ ትጂ የልክ ነኝ አይደለ? አሁንም ይሄ ነገር ሰርትንትን ብሎ ሳይሄድ እንዳልሽ የማይፈልጋት ከሆነ በአደባባይ ይናገር። ማንም ሽጉጥ የደቀነበት የለም፣ ማንም ያስፈልገው የለም። እኛ ግን የእሷ ማልቀስና የእሷ መሰበር ይፈልጓታል እንጂ እሷ ይኸውልሽ እንደ አንድ ሴት ልጅ ስለሚያም ይሄንን ስራ እኛ ማየት አንፈልግም። በቃ አንፈልግም። ስለዚህ ያቁመው። ስልክ ቢያነሳ ጥሩ ነው። ስልክ ቢገርማችሁ እኮ አምነው ነገር ይጀምራል፣ ይዘጋጋው ነገር አምነው ነበር እኮ። በዛ ላይ ደግሞ አሁን እስቲ ጥሩ መልዕክት አስተላልፉ እናንተ። በስድብ አይደለም አንዳንዴ የማትፈልጊውን ተው። ለማስተማር እና ድራማ ከሆነ
በንግግር ኮንቨርሴሽን ተነጋግረሽ አልፈልግም እያሉ ማስረዳት ደግሞ እኔና ካልቸሩን ለመቀየር ወይም ደግሞ ትውልዱን ለማስተማር ከሆነ ድሮ በመደባደብ በመሰዳደብ ነው አይደል? ዛሬ ደግሞ በመነጋገር አርገውት ቢሆን ኖሮ ህዝቡም ይማራል፣ እኛም እንማራለን። ግን አይደለም። ሴትን በማዋረድ ምንም ኮሚኒኬሽን የላቸው። ምንም ኮሚኒኬሽን ዜሮ። መዋረድ ኮሚኒኬሽን ቢኖራቸው ሚስቴክ አያረጉም ነበር። ትላንት ሚስቴክ አያረጉ፣ ከትላንት ወደ ወንድምየው ሚስቴክ እያረገ ነው፣ ጋሽዬ ሚስቴክ እያረጉ ነው። አንቺ ሴት አይደለሽም እየተባልሽ እየተሰደብሽ እንደዚህ አይነት የሚያስተምር ነገር የለም። ቤኪ በቀደም ለታ ምን ብሎ መጣ? ቢያደርገውም እኮ ምንም ይሄ ኖርማል ነው ማለት አይደለም። እሱ ተመካክረው ሶስቱ አንድን ሴት እኮ ነው ጭንቅላቷን የሚጫወቱባት። እሱ ካሜራማን ነው የምትሉት እናንተ። ሶስቱ ሆነው ነው ምን ሲለን ነበረ? ገንዬ እኔ ብዬሻለሁ። አሁን ሌላ ነገር ማለት አልፈልግም። ሁሉም ከእናንተ ጋር ሁኜ ማውራት ቤኪ የተፈጠረውን ነገር ነው እያወጣ ያለው። ኮንፊደንስ እያወጣ ምን ታመጣላችሁ እያለ ምን ልታረጉ ነው ከሆነ፣ ምክንያቱም ሪል ስለሆነ ስለሚያውቅ ነው። እኔ አንድ ነገር ልንገርሽ ጂጂ፣ ያውልሽ እዚህ ላይ እኮ ማንም ሰው አይከፍለንም። ማንም ሰው ጎሽ እንዲለን አይደለም። እኔ ሀይሚ ጎሽ እንድትለኝ አይደለም። እኔ አታቀኝም እኮ እኔ በቪዲዮ እንደማውቃት እሷን በዚህ በመጮ ነው የምታቀኝ። ግን ስለምወዳት ግን ሴት ስለሆንኩ ግን ሴቶች ልጆች ስላሉኝ ብሞት ይሄንን ነገር ቆሜ እንደ አንድ አያገባኝም ብዬ ዝም አልልም። ማንም ምንም ቢያመጣ ነገ ደግሞ ድራማ ሆኖ ነው የሚመጣው ቢባልም እንኳን ለሌላ ቀንም እንዳይደገም ግዴታዬን መወጣት አለብኝ። አይደለም እንዴ ጂጂ? ትክክል ነሽ። በቃ ይሄንን ደግሞ እኛ ጥሩ አስተያየት ማለት ነው። ቪዲዮ ከነገ ጀምሮ ቪዲዮ ገብቷል የሚሆን ማለት ነው። ገኒ እስቲ አንዴ አሁን እናንተ ትክክለኛ ነገር ለሱም የሚሆን ለሷም የሚሆን እናንተ ደግሞ ወሬና ወሬ ወደዛ ከምታቀሳስሩ በስነ ስርዓት ይሄንን ድምፅ እኛ ተቃጠልን። በቃ ይብቃን። ይሄ የብልግና ቪዲዮ አንፈልግም። በስነ ስርዓት ተናገሩ ነው አስተላልፉ። ወሬ ወዲና ወዲ ምትመላለሱ ይሄንን ቅድቁድና አመላልሱ። ምድረ ወሬ አስተላለፈሽ አይውልሽ አልተተላለፈ መቅድጌ እዚህ ጋር እኮ የውልሽኝ የወገንተኝነት ጨዋታ ነው ብዙ ሰው የሚጫወት ያለው ገባሽ? ግን እንደ ሴት ሆኖ ግን የቆጨው እኔ ዛሬም ነግሬሻለሁ። ይለያዩ አይደለም እኔ ሰርጋቸውን ነው የምጠብቀው አይደለም። እኔ ልጆቼን ይዤ እሄዳለሁ የምመኝላቸው ልጆች ናቸው። ነገር ግን እንደዚህ ድምፅ በሌለው መሳሪያ እሷን ሊጎዳ ከመጣ ግን በሌላ ባረዳ በድምፄ ሰሚ ያለው ጆሮ ይስማ እያልኩኝ መጮሄን ወደኋላ አልልም። የፈለገ ለምን አይመጣም? ማንም ሴት አንቺም ስትጎጂ እንደዚህ ነው። አዎ ጂጂም ተናገሪ፣ ማጌ ተናገሪ። ቢሆን እኔ አልታገስም። ያው ሁላችንም እናውቀዋለን ስሜቱን ማለት ነው። ምክንያቱም ሴት የሆነ ህይወት ያለው ሴት ያውቀዋል። ገብተሻል? ስሜቱ ይከብዳል። ግን እኔ በዚህ ልክ እኔ ምን አይነት ብር እንደሚከፈላቸው እነሱ እና ፈጣሪ ነው የሚያውቀው። እስኪ አንድ ነገር ልጠይቃችሁ ሁላችሁንም። የዛን ጊዜ እሱ ቢሆን ክብሬ በክብሬ የመጣ ለደቂቃ እዛ ቦታ መቆም አልፈልግም ብሎ አይደል እንደሚለው ፍፄ ሲጠይቀው አልጋ ላይ ቁጭ ብሎ ምንድን ነው ያለው? እኔ ግን አንድ ነገር አለ ገንዬ ልጠይቅሽ። ክብርሽን ማን ነው የሚያስጠብቅልሽ? ሌላ ሰው ክብር የለውም። ልንገርሽ ገኒ፣ አንድ ገንዬ ክብርሽን አሁን ያንቺን ክብር ማን ነው የሚያስጠብቅልሽ? ራስሽ። በቃ ያ ነው ነጥቡ እኮ። እሷም እኮ እየጎዳችን እኮ ነው። እሷም እኮ እየጎዳችን ነው። አይደለም አሁን ሃይሚ ፕራንክ ስትሰራ የብሩኬን ክብር አትነካም። ገባሽ? ሪስፔክት አድርጋ ነው እንትን ፕራንክ የምታደርገው። ግን ብሩኬ ሪስፔክት አያስደርጋትም ፕራንክ ሲሰራ። ሁሌ የምትሰደብበትን ነው እንዴ? ማንን አመጣች ብለው አይደለ እንዴ? አምጥታ ደግሞ ይሄ ወደቀ ምን ይመስላል ብለው እንቅልፉን እስከሚተኛ ያደረጉት ልጁን አፍዝዘው። ምን ነው ከዚህ የበለጠ አለ እንዴ? እስኪ ንገሩኝ። ለምን ከፈረድሽ እኮ እኩል ነው መፍረድ ያለብሽ። አስተያየትም ከሰጠሽ እኮ እኩል ነው መሆን ያለበት። አንዱ ስላማረ አንዱ መኪና ስላለው እና ግርማ ሞገስ ስላለው አይደለም እኮ። ሁሉንም በአንድ ፍጡር ሁሉ አንድ አይነት ነው። ልንገርሽ
እነዚህ ወንድ አምላኪዎች ናቸው። ለነዛ አትጨነቂታቸው እንዴ ሲሰራ እስቲ አሁን አርሴማዬ እንትናዬ ቡርትዬ እስቲ ማስተላለፍ መልእክቴ ነው። ይወድ ኖ ጂጂም ትናገር። ጂጂ አልተናገረችም። ጂጂ ትናገራለች። መልእክት አስተላልፊ ጂጂ የኔ እናት። አይ ሚውት አድርጋ ወይዬ ተናገሪ ፕሊዝ። ከአንቺ ትጀምሪያለሽ። እኔ ብያለሁ፣ አንቺ ጀምሪ። አልሰማሽኝም? ሚውት አድርገሽ እያዳመጥኳችሁ ነበር። ቤቱ እንትን ኪችኑ ስለሚንኳኳ ነው። ይሄ መልእክት ነው የምንናገረው። እንደማናችንም ጃጅ እንዳታረጉ። ብሩኬ ወንድሜ ይቅርታ አድርግልኝና ይሄን ድራማ የሰራቀው ማንም አልወደደውም። በእኔ ደግሞ ጠልቼዋለሁ። ለእኔም እያስተማረ አይደለም፣ ለልጅም የሚያስተምረም አይደለም። ለሚያድጉትም ልጆች የሚያስተምር ትምህርት አይደለም ይዘው የመጣው። ቢቻልህ ከይቅርታ ጋር ይህን ድራማ ወይ አቋርጠው ወይ ቀይረው። ሀይሚዬ እህቴ ለምንድን ነው አንገትሽን እየደፋሽ የምትመጪው? ለምንድን ነው የሚሰጡሽን ሁሉ አሜን ብለሽ የምትቀበዩ? አንቺ ጠንካራ አይደለሽ? አንቺ ጀግና አይደለሽ? ለአንቺ እንኳን መልሰሽ ድራማውን ስታዩ፣ የምትሰሪውን ቪዲዮ ስታዩ አይቀፍሽም? አንቺ አልቅሴ ስትመጪ፣ አንቺ በቃ ራስሽን ጥሌ ስትመጪ፣ ሆድሽ እንዲቆስል ብሎ ሲመጣ ስትመጪ፣ እኛም እየቆሰልን ነው። እዛ ቦታ አልተገኘንም እንጂ ለ30 ደቂቃ የምናየው ቪዲዮ እያመመን ነው። ለምን ትቀበያለሽ? አንዴ አይደለም 7-8 እየተቀጣሽ ነው። አንድ እኮ በቂ ነው። 7-8 እንደዚህ በእንደዚህ አይነት ድራማ እሺ ብለሽ ለምን ትቀበያለሽ? ነው ወደሽ ነው የገባሽበት? እሱ ከሆነ ገልጸሽ ንገሪን። እኛም አንቀበል፣ አሚን ብለን እንቀበላችሁ። ብሩኬ ግን አቁም። ሁሌ ያመጣ ልጅቷን አታሰድባት። በሴት እየመጣ አታሰድባት። ቤተሰቧን አታሰድብ፣ እኛንም አታሰድብ። በጣም የሚያስጠላ ስራ ነው የሰራው። በጣም የሚቀፍ ስራ ነው የሰራው። ወንድሜ ይቅርታ፣ ቀይረው ወይ አቁመው። በቃን፣ ሰለቸን። እያመጣ በሴት ወደፊት ሚስትክ እኮ ናት። 4 ልጅ የምትወልድልክ ሚስትክ ናት። በሴት እያመጣ አታስገርፋት። በሴት እየመጣ አታስጨመላልቃት። በሴት እየመጣ ውሃ ምራቅ አታስደፋባት። እየመጡ በጥፊ ይሏታል። ሲመቷት እኔ እንደተመታው ነው የምቆጠረው። ብሩኬ በጣም ያዘንኩብህ። ይሄ ድራማ የሰራው በጣም ተከፍቻለሁ፣ በጣም አዝኛለሁ። ሀይሚዬ ግን ራስሽን ቀና ብለሽ ጀግንነትሽን ለብሰሽ ስትመጪ እንደምታምሪ ወደፊትም ታምሪያለሽ። እንደዚህ ለብሰሽ ነው የለን። ግን ቀና ቤ ሁሌ አንገትሽን ደፍተሽ ማልቀስ ለአንቺ ራሱ አይቀፍሽም? አይንሽን አያምሽም? እንዲሁ ምን ይሉኛል አባቴ ያየውን እኛን ተውን። አባቴ ያየዋል፣ ወንድም እህቶች ያዩታል፣ ጓደኞች እኛ